እኔም ማለፍ የለበትም ብላ ነው ይዣት የመጣሁት። ይሄ ነገር በመሆኑ በጣም ደስ ብሎኛል። ውዬ እንደተባለው ከሰኞ እስከ እሑድ ቢከበር ሁላችን ደስ ይለናል። ምክንያቱም እንደዚህ የደስታ ጊዜ ከስንት አንዴ ስለሆነ በቃ ጓጉተን ነው የምናየው እና ሁሌ አናገኘውም። የሰው ልጅ ይከፋል፣ ያዝናል፣ ይወድቃል፣ ይነሳል። ሁሉም ነገር ደግሞ እንግዲህ ይሄ ሁሉ ፈተና አልፎ ይሄ ቀን በመድረሳችን ያው እንግዲህ እግዚአብሔር ይመስገን። ከዚህ በላይ ደግሞ ጠንካራ ሆነሽ በርትተሽ ባልሽን በፍቅር ይዘሽ በመሀላችሁ ክፍተት እንዳይኖር ከዚህ በኋላ በርትታችሁ ከእናንተ ደግሞ ብዙዎቻችን ተምረናል። ከዚህ በላይም ብዙ እንደምታስተምሩን ተስፋ እናደርጋለን እና ደስ ብሎኛል። እሺ እህታችን የሆነ ነገር ትበል ነው ትፈራለች። እሺ ያው በሚዲያ ትከታተይናለሽ ይመስለኛል እንደዛ ነው እና እስቲ የተሰማሽን የሆነ ነገር በያቸው አንቺን ተከተለው ቢመጡ። እሺ እዚህ በመገኘቴ ደስ ብሎኛል። በመጀመሪያ እንኳን ደስ አለሽ እና ያው የነበረውን ነገር ስከታተል ነበር እና ደስ ብሎኛል በጣም። ደስታ ሲል በጣም መቆጣጠር አቅቶሽ ይመስለኛል። እሺ እንግዲህ ወደ ቤተሰቦቻችን ሁሉም እንግዲህ ቤተሰብ እንደሆኑ እናንተም ታውቃላችሁ እና የተሰማችሁን ነገር ስለገለጻችሁ አብራችሁኝ ስለደከማችሁ ሳዝን አብራችሁኝ እያዘናችሁ ስደሰትም እንደዚሁ አብራችሁኝ እየተደሳታችሁ እየሳቃችሁ እዚህ ስለደረስን እናንተንም እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም ኑሩልኝ፣ አይለየን፣ እንዲሁ ያዝልቀን ነው የምለው በዚሁ አጋጣሚና አሁን ወደ ፕሮግራሙ ስንገባ ምንድነው እንግዲህ ሰው መድብ ያለው ሁላችሁም የየራሳችሁ ስራ አላችሁ እና የመጀመሪያ ስራው እንግዲህ ናሂን ይዞልኝ የሚመጣ ሰው ነው። ናሆሚና ዳጊ ሄደው ናሂን ይዘውልኝ ይመጣሉ ማለት ነው። ግን ይሄ ነገር እንደተዘጋጀ ምንም እንዳትናገሩ እኔ እንደምፈልገውና መምጣት እንዳለበት ነው የምትነግሩት እና ይዛችሁት የምትመጡት ማለት ነው። እንትን ደግሞ በቦዲ እንዲህ እያለው አልፎ አድርጌው ነው የማመጣው እኔ ወንድሙ እያለው። እሺ እስከዛ እኛ እዚህ የሚዘጋጀው እናዘጋጃለን። እናንተ ድርሳችሁ እና ይሄን ይዛችሁልን ነው። ሌሎቻችን እንግዲህ ሽር ጉድ እንላለን ማለት ነው። እሺ ደግሞ እንዳትቆዩ እሺ። ችግር የለውም። ቤት ልገባ ነው። ማች ማድረግ አለብን። በቃ ዝም ብለን አናይ። በሩ ክፍት ነው። ብቻ እንግዲህ እንግዳው መጥቷል። ና እንዴ ረና ያከልክስተው እንዴ እያለቀሰ ነው። ናይ ምንድነው ዛሬ ወንድሜ ና ግባ። ምንድነው ዛሬ ቀኑ? እናት ምንድነው ቀኑ? ና ግባ። ና መጀመሪያ ግባ። ምንድነው ዛሬ ቀኑ? ስጣት እንጂ እንዴ በእጅ ይዛ ስጣት። ለባለቤት አታልቅስ። ምንድነው ዛሬ ቀኑ? ደነገጥኩኝ። እንዴት ነው ብዬ አላማረበትም ማች ይሆን ቢደም አምሮባል። ቸኩላችሁ ቀይ ገዛች ስለዚህ ነው። እንዴት አስታውስ ወንድምሽስ የለም የት ሄዶ ነው? አይ እኔ አሁንም ስልሽ እሱ እንትን እንዳይቀር እንዳይለው ችግር የለውም። አይ ደነገጥኩኝ። እንዴ ነው ደስ አላላችሁም እንዴ ሰዎች? እንዴ ሞራል እንዴ
በጣም ነው ስታምሩ። እንዲህ ነው የሚያምርባቸው። እንዲህ ነው የሚያምርባቸው። ለዚህ ነው ከስጋቻ መጣች ደግሞ ማች አድርገህ እስቲና የተሰማህ ያው ቀኑንም ዛሬ አላወቀም ውብዬ እና የተሰማህን ውብዬ እንኪና ንገሪኝ እንጂ እንንገረው ቤተሰብ እንንገረው አስታውስ እንዴ አንተ አስታውስ እኔ አሁን ምንም የማስታውሰው ነገር የለም። ልጆቼንና አንቺን ብቻ ማስታወስ ምንም ማስታውሰው ቀን አይኖርም። ደስ ብሎኝ ጸጉሩን ስላየኋት ደስ ስላለኝ ስላየሁሽ ደስ ብሎኝ እኮ ነው። ደስታ የሚያስለቅሳል ይባላል። ተረጋጋ። መረጋጋ ሰኞ ነገርኝ እንጂ ተጨነኩኝ። ነፍሴ ተጨነቀች። ይህን ግን የምትረሳው ማለት እኔ ቀናቶችን ረስቼ አላውቅም። ታውቂያለሽ፣ በተለይ እኔና ያንቺን ቀናቶች ረስቼ አላውቅም። እንደማ ያለሁበት ሁኔታ ታውቂያለሽ። ተዋወቅንበት ቀን አሁን አስታወስኩኝ። በጣም ነው ደስ ያለኝ። ሻንጣዬን የታረክልኝ እኮ ስደተኛ ነኝ። ከዚህም በኋላ በጣም አመሰግናለሁ። ቴንኪው በጣም ባለውለታዬ ነው። አብራኝ የተከራተተች ናት። በጣም ነው ደስ ያለኝ። እንግዲህ ምንም ቃል የለኝም። እንዴት አወቅሽ ቀኑን ስልሽ እንጃ ብቻ እኔ ፍጹም ረስቸዋለሁ፣ አላስታወስኩም እና ቃል የለኝም። እኔ በጣም ነው የማመሰግነው። ቴንኪው በጣም አንዴ መዘዳጃ ደርሽ ታጥበናል። ምንም አላስቸገረም። ግን ለምንድን ነው ትወስደኛለህ ነበር? ጨቀጨቀን ነበር። ቆያችሁ፣ ጎበዞች ናችሁ። በዚህ እንዴት ግን ልብስ እንዴት ባንድ ያገኛችሁ ነበር ብታደርጉ ስንሄድ ደብሮት ነበር። የእውነት በጣም ደስ ብሎኛል። በጣም አምሮበት ነው የመጣው። በጣም ደስ ያለኝ እና ተሳክቶልኛል። ደግሞ ስለተሳካልኝም በጣም ደስ ብሎኛል። ሰላም የታገዘሻል። አይ ሲያለቅስ አሳዘነሽ? ምን ተሰማሽ እስቲ ስታዩ? እንዴ በጣም ደስ ብሎኝ ባሌ እኮ ነው። አይ ቤት ሲመጣ ያው እንዴ በጣም ማርያም በጣም ደስ ብሎኛል። አብረን የለመድናቸው በጣም ብዙ ነገሮች አሉና እነዛ ነገሮች ደግሞ አሁን ላይ እየተቀነሱ መጥተዋል እና ባየሁት ቁጥር እንደ አዲስ ነው ፍቅር የሚይዘኝ። አልዋሻችሁ፣ አሁንም እንደ አዲስ ፍቅር ይዞኛል። ልጠይቀው ስለዚህ ችግር የለውም። ልጠይቀው ጠይቀዋለሁ። እሺ የሀይቆ የዘመባሎች ፍቅር ይዞኛል ካንተ ለዋለሁ እንደኔ ናሁ አረናሽ
ደስ ብሎናል። በጣም በደስታ እያለቀሰ ነው። ያው በጣም ነው ደስ ያለኝ። ደስ ብሎኛል። አንቺ ሶሪ በጣም እሺ፣ ተረጋጋ። በቃ ቀላል በጣም ነው የማመሰግናችሁ። እንግዲህ ምንም ቃል የለኝም። እሺ፣ ምን ተሰማክ እንደዚህ አዘጋጅተን ስለጠበቅ? በጣም ነው ደስ ያለኝ ስልሽ ያው ከተገናኘን ጊዜ ሲጀምሩ ኦልሬዲ 6 ዓመት ሆኖናል። አንቺ ስደት ሆነሽ ምናምን ነው የተገናኘ ነው። በጣም ከባባድ ጊዜያትን አብረን አሳልፈናል። ባልሽ አድርገሽ ስለተቀበልሽኝ በጣም ነው የማመሰግነው። ባልሽ አድርገሽኛል፣ ጓደኛሽ አድርገሽኛል፣ እንደ ወንድምም እንደ አባትም አይተሽኛል። ለእኔም ደግሞ እንደዛው ነሽ። ለምን ቃል ፍቅሬ ሊገልጽልሽ አልችልም። በጣም ነው የምወደሽ። በዛ ላይ ደግሞ የልጆች አባት አድርገሽኛል እና በጣም ነው የምወደሽ። ጨብጭቡ። እሺ፣ በጣም አመሰግናለሁ። እንግዲህ በዚህ ሁሉ ሰው ቤተሰቦቻችን መሀል ውስጥ አንድ ነገር ልነግርህ እፈልጋለሁ። ያው አንተም ሁላችሁም እንዲሁም ደግሞ ተመልካቾቻችንም ያውቃሉ ያሳለፍነውን ነገር፣ ጥሩውንም መጥፎውንም ሁሉንም ነገር ሁሉም ሰው ያውቃልና ያንን ነገር እያሳለፍን ዛሬ ላይ ስለደረስን በጣም ደስ ብሎኛል። በጣም ደስተኛ ነኝ። ከአንተ ጋር ይህን የመሰለ ትዳር መስርቼ ልጆች ስለወለድን ታውቃለህ፣ ከስደት ነው መጥቼ ናይን ያገባሁት እና ከዛ ሁሉ ነገር ውስጥ ወጥቼ ይህን የመሰለ ትዳር ስለሰጠኸኝ ሳታስከፋኝ እንደ ባልም እንደ ወንድምም ለጓደኛም በቃ እንደ ሁሉም ነገር ሁሉንም ከበር አድርጎልኝ ነው የኖርኩትና በጣም ደስተኛ ነኝ። በጣም ነው የማመሰግነው በዚሁ አጋጣሚ ማለት ነው። አንዳንዴ ተስፋ አድርገን የመጣነው ነገር ተስፋ ሳጥቶን ብዙ የሆኑ እህቶቼን አውቃለሁኝ ከስደት መጥተው አገባለሁ ወልዳለሁ ብለው በጣም ተጎድተው ተጎሳቁለው ተመልሰው ወደ ስደት ሄደው በጣም የሚጎዱ እህቶቼ አሉ። ማቃቸውም ማላቃቸውም እንደዛው ማለት ነው። እኔ ከማውቀው የበለጠ የሚደርስባቸው እህቶቼ አሉና ያ ነገር ሳይደርስብኝ ሁሉ ነገር ተረድተኸኝ ጸባይን ሁሉ ነገር ችለህ አብረኝ ስለሆንክ ደካማ ጎኔን ከበር እያረክልኝ ደስተኛ አድርገህ ስለምታኖረኝ በጣም አመሰግናለሁ። የሰው ልጅ ይጋጫል፣ ይጣላል፣ ብዙ ነገሮች ይፈጠራሉ። ግን ፍቅር ካለ ሁሉንም ማሸነፍ እንደሚቻል አይቼበታለሁ በእኛ ትዳር ውስጥ እና ከምንም በላይ ደግሞ ትዕግስተኛ ሰው በጣም ነው የሚያስፈልገው። ትዕግስተኛ ሆነ ሁሉንም ነገር እያለፍክ ስለሆነ በጣም የማመሰግነው። አልናከኝም። ከማንም በላይ አክብረኝ ነው አብረኸኝ እየኖርክ ያለውና ለሱ በጣም አመሰግናለሁ። አሁን ደግሞ አብረን እየሆንን አይደለም፣ አንድ ቤት ውስጥ እየኖርን አይደለም እና በመጣ ቁጥር እንደ አዲስ ፍቅር እያዘኝ ነውና የኔን ባይሽ በቃ ፍቅሬ እንደ አዲስ ነው የሚሰማኝና ባየሁ ቁጥር ያንን እንዲሰማኝ ያደረገው ደግሞ የእሱ ጥረት አለ። እሱ የሚያሳየኝ ነገሮች ስላሉ ነው። አሁን አንዳንዴ ከሰዎች የምናያቸው ነገሮች ከዛ ሰው ፍቅር እንዲይዘንና ወይ ጥላቻ እንዲያድርብን የሚያደርጉ የዛ ሰው ተግባር ነው እና ያንተ ተግባር የምታደርጋቸው እያንዳንዱ ነገሮች እንደ አዲስ ፍቅር እንዲሰማኝ እንደ አዲስ በቃ የሆነ እንደወለደ ሰው ሳይሆን እንደ አዲስ በቃ ገና እንደ ጥንዶች ፍቅር እየተሰማኝ ነው እና እንደዛ ስላደረግክልኝ በጣም አመሰግናለሁ። በጣም ነው የምወድህ። ኑርልኝ፣ የረጅም እድሜ እንድትኖርልኝ ምኞቴ ነው። በጣም እወዳለሁ፣ በጣም አፈቅርሃለሁ። ፈጣሪ ደግሞ ካለንበት ነገር ውስጥ አውጥቶ ከዚህ የበለጠ በጣም በልዩ ነገር እንድናከብር ቀናችን እንድናስታውስ ፈጣሪ ይርዳን። በጣም እወዳለሁ እና